ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን በዚህ ዝግጅት አንዳንድ መጽሐፍቶችን እናስተዋውቃችኋለን። እነዚህ መጽሐፍት ከ2005 ጀምሮ እስከ 2016 ያለውን በተለይ የኢትዮጵያን ፖለቲካ ማህበራዊና ኢኮኖሚያዊ ጉዳዮች በተለይ ደግሞ የፖለቲካው ታሪክ ብሎ መውሰድ ይቻላል። ከ2005 ጀምሮ 2005 እንደምታስታውሱት ጠቅላይ ሚኒስትር መለስ ዜናዊ ያረፉበት ወቅት ነው። ከዛን ጊዜ ጀምሮ የነበረውን ፖለቲካችን ወዴት እየሄደ እንደነበረ እና መጨረሻው ምን እንደሆነ አሁን አይታችሁታል። ምን ላይ እንዳለን የምታስታውሱትና የምታዩት ጉዳይ ነው። ይሄ አሁን ያለንበት ደረጃ ላይ እንዴት ደረስን? የኢትዮጵያ ፖለቲካ ምን ጠልፎት ነው እዚህ ደረጃ የደረሰው የሚል ጥያቄ እንዳለ እንገነዘባለን። ላለፉት 5 6 7 እስከ 10 ለሚሆኑ አመታት በተለይ አጋዛያን በሚል በተለያዩ ፕላትፎርሞች ብዙ ዝግጅቶችን ስናዘጋጅ እንደኖርን የምታስታውሱት ጉዳይ ነው። አሁን ደግሞ እነዚህን ዝግጅቶች በተለይ ደግሞ ለፖለቲካ ማመሳከሪያ እንዲሆኑ ለታሪክ ማስረጃ እንዲሆኑ ከዛን ጊዜ ጀምሮ የነበረውን የፖለቲካ አካሄዳችንን እያንዳንዱን ስቴፕ ባይ ስቴፕ በወቅቱ ብዙ መጽሐፍቶች እየጻፍን ለአንባቢ በተቻለ መጠን ለማቅረብ ጥረት ስናደርግ ነበረ እና እነዚህ መጽሐፍት የኢትዮጵያን የፖለቲካ ታሪክ በተለይ የ10 አመታት የፖለቲካ ታሪክ ቁልጭ አድርገው የሚያሳዩ ናቸው። ምናልባትም ቀጣዩን የኢትዮጵያ የፖለቲካ አቅጣጫ አካሄዱን መጨረሻው ወደ ምን እንደሚሆን ወዴት አቅጣጫ እየሄደ እንዳለና መጨረሻው ምን ሊሆን እንደሚችል ሊያስገነዝቡ የሚችሉ ናቸው ብለን እናስባለን። እነዚህ መጽሐፍቶች የተጻፉት በወቅቱ ነው። በየዘመናቱ በየጊዜው የፖለቲካ ሁነቶችን በተለይ ደግሞ ከመከሰታቸው በፊት የተጻፉ ናቸው። እንደ ትንቢት ባይባልም ይሄ ፎርካስት የማድረግ ጉዳይ፣ የመተንበይ ጉዳይ፣ ሁኔታዎች ፖለቲካው ወዴት እንደሚሄድ አቅጣጫ የመጠቆም እና በተቻለ መጠን አካሄዳችንን እንድናስተካክል የሚመክሩ መጽሐፍቶች ነበሩ። በወቅቱ ነው የቀረቡት። ነገር ግን በሚገባው ልክ በተለያዩ ጉዳዮች አማካኝነት ምክንያቱም እንደምታስታውሱት ኢትዮጵያ ውስጥ ፖለቲካ መጽሐፍ ከባድ ነው። በተለይ ከ2005 ጀምሮ አስቸጋሪ ነበር። ከ2005 በተለይ 2008 9 10 አካባቢ ለውጡ በጣም እየተጣደፈ በመጣ ጊዜ ምንም አይነት ሐሳብን የመግለጽ ሁኔታ የሚፈቅድ እድል አልነበረምና በሶሻል ሚዲያ ላይ ነበረ በተለይ በቃል በኦዲዮ ቪዲዮ መረጃዎችን ስንሰጣችሁ የነበረው እና በወቅቱም ደግሞ በጽሁፍ እነዛ ጉዳዮች ተጽፈው ነበር። በተቻለ መጠንም ወደ አንባቢ ሊሄዱ በሚችሉበት አይነት ሁኔታ ለማድረስ የተሞከረበት ሁኔታ ነበረ። ነገር ግን የሚፈለገው ያክል አልሄዱም። ከምር ምንድነው ከልብ ካለቀሱ ባይገድም ነውና መቼም ዜጋው ወይም ማህበረሰቡ መረጃዎቹን ቢፈልጋቸው ኖሮ በኦዲዮ ቪዲዮ ያገኛቸው ነበረ። እንደውም አንዳንዶቹ ምናልባት በፒዲኤፍም ኢንተርኔት ላይ የመገኘት ፖሲቢሊቲ ነበራቸው። ነገር ግን ብዙም ወደ ማህበረሰብ አልደረሱም። እንደምታስታውሱት ማህበረሰቡ በአጠቃላይ በሚባል ደረጃ ስሜታዊ ሆኖ የነበረበት ወቅት ስለሆነ ትንሽ እንደዚህ የሚያስጠነቅቁና አካሄድን ሊገቱ የሚችሉ ትኩረት አቅጣጫ ሊያስቀይሩ የሚችሉ መጽሐፍት ተፈላጊነት አልነበራቸውም በወቅቱና ያልተፈለገው ነገር ተከስቷል። ዞሮ እነዚህ ጽሁፎች ታሪክ ማስረጃ ሆነው ይኖራሉ። አሁን ደግሞ በአማዞን ላይ አቬይለብል ሆነዋል። amazon.com ላይ አቬይለብል ሆነዋል። እነዚህ መጽሐፍቶች ምንድናቸው የሚሉትን
ለማሳየት ነው ይሄንን ዝግጅት ያዘጋጀነው። እንደ ማስታወቂያ አድርጎ መቁጠርም ይቻላል እና እነዚህ 6 7 8 የሚሆኑ መጽሐፍት ለሚፈልጓቸው ሰዎች እንዲደርሱ amazon.com ብላችሁ ገብታችሁ ታገኟቸዋላችሁ። ደራሲው ወይም አዘጋጁ ቴዎድሮስ ተስፋዬ ዳንዲ ነው። ቴዎድሮስ ተስፋዬ ዳንዲ ቡክስ ባይ ቴዎድሮስ ተስፋዬ ዳንዲ ብላችሁ ማግኘት ትችላላችሁ፣ ወይም ደግሞ በርዕሶቹ ገብታችሁ ማግኘት ትችላላችሁ amazon.com ላይ ማለት ነው። አሁን ከዚህ በማስከተል መጽሐፍቶቹን ርዕሳቸውን እጠቅስላችኋለሁ። የመጀመሪያው እነሆ ለውጣችሁ የሚል ነው። ይሄ የአማርኛ ርዕሱ ነው። እናንተ በአማርኛ ርዕሱ አይደለም የምትፈልጉት፣ በእንግሊዝኛ ርዕሱ ነው። ምክንያቱም አማዞን የሚቀበለው እንግሊዝኛ ስለሆነ ወይም ደግሞ አፍሪካን ኤዲሽን በሚል ስለሆነ አማርኛውን አይወስደውም። በእንግሊዝኛው ነው ልታገኙ የምትችሉት። ስለዚህ እንግሊዝኛ ታይትሎች ተሰጥቷቸዋል መጽሐፍቶቹ። ይሄ እነሆ ለውጣችሁ የሚለው የመጀመሪያው መጽሐፍ ኢትዮጵያን ሬኔሳንስ ዴሉዥን የሚል ነው። ኢትዮጵያን ሬኔሳንስ ዴሉዥን ብላችሁ ታይፕ ብታደርጉ ይሄንን መጽሐፍ ታገኛላችሁ። ሰብታይትሉ A Shift from Revolutionary Democracy to Ethno-Sectarian Fascism ነው የሚለው 2014 አካባቢ የተጻፈ ነው። እነሆ ለውጣቸው ነው ርዕሱ። እነሆ ለውጣቸው Ethiopian Renaissance Delusion A Shift from Revolutionary Democracy to Ethno-Sectarian Fascism ነው የሚለው። ይሄ የመጀመሪያው መጽሐፍ ነው። ሁለተኛው መጽሐፍ ወጥመድ ይባላል። ይሄም 2014-15 አካባቢ የተጻፈ ነው። ወጥመድ ይላል። ወጥመድ WETMED ወጥመድ ነው። Regime Change in Ethiopia A Path to Tragic Entrapment የሚለው ወጥመድ የሚለው ርዕስ ነው። ርዕስን ወጥመድ WETMED ብላችሁ ታይፕ ብታደርጉ ያመጣላችኋል። Regime Change in Ethiopia A Path to Tragic Entrapment ብትሉትም ያመጣላችኋል። ለውጥ ይሉት ወጥመድ የሚል የአማርኛ ርዕስ ተሰጥቶታል። ለውጥ ይሉት ወጥመድ፣ የለውጡ ግብረ ኃይላት ማንነት፣ የኪነ ጥበብ ሚናና ምትሃተኛው ጣዖት ፍቅር ይላል። ይሄ ሰብታይትሉ ነው። የለውጡ ግብረ ኃይላት ማንነት፣ የኪነ ጥበብ ሚናና ምትሃተኛው ጣዖት ፍቅር። ይሄ የአማርኛ ርዕሱ ነው። ለውጥ ይሉት ወጥመድ። እንግሊዝኛ ታይትሉ ወጥመድ WETMED Regime Change in Ethiopia A Path to Tragic Entrapment። እንዳልኳችሁ ይሄንን መጽሐፍ ይሄንን ርዕስ ታይፕ በማድረግ ወይም ደግሞ ቡክስ ባይ ቴዎድሮስ ተስፋዬ ዳንዲ ብላችሁ ጽፋችሁ መምረጥ ትችላላችሁ ማለት ነው። ይሄ ሁለተኛው መጽሐፍ ነው። ሶስተኛው መጽሐፍ 2005 ላይ የተጻፈ ነው። ከነዛ 5 6 7 8 እስከ 10 ዓመት ድረስ ምናልባት የሚዘልቅ ሊሆን ይችላል። ቀደም ብሎ የተጻፈ ነው። ጠቅላይ ሚኒስትር መለስ ዜናዊ በህይወት በነበሩበትና ያው ያለፉ ጊዜ ነው። በመካከል ላይ የተጻፈ ነው። Adversaries of the Habesha People ይላል። እንግሊዝኛ ርዕሱ ይሄ ነው። Adversaries of the Habesha People የሀበሻ መቃብር ቆፋሪዎች ነው የአማርኛ ርዕሱ። የሀበሻ መቃብር ቆፋሪዎች። ስለዚህ እናንተ ታይፕ የምታደርጉት Adversaries of the Habesha People ብላችሁ ታይፕ ብታደርጉ ይሄን መጽሐፍ ታገኙታላችሁ ማለት ነው። ይሄ በፔፐር ባክ እና በሃርድ ከቨር ታገኙታላችሁ። መርጣችሁ መግዛት ትችላላችሁ ማለት ነው ከአማዞን። አራተኛው መጽሐፍ ኢትዮጵያ ቢዮንድ ፓትሪዮቲዝም ይላል። ይሄ የእንግሊዝኛ ርዕሱ ነው። ኢትዮጵያ ቢዮንድ ፓትሪዮቲዝም። ኢትዮጵያ ብላችሁ ቢዮንድ ፓትሪዮቲዝም ኢትዮጵያ ኮለን አድርጋችሁ ቢዮንድ ፓትሪዮቲዝም። የአማርኛ ርዕሱ ደግሞ ኩነቶች ከኢትዮጵያዊነት ባሻገር ይላል። ኩነቶች ኩነቶች አንድም ኩነት ነው ሁነት ነው። ሁለቱም ደግሞ ነቶች ናቸው። ነቶች ከኢትዮጵያዊነት ባሻገር ይላል። ስለዚህ ኢትዮጵያ ቢዮንድ ፓትሪዮቲዝም ብላችሁ ይህን መጽሐፍ ታገኛላችሁ ማለት ነው። የአራተኛው መጽሐፍ ነው። አምስተኛው መጽሐፍ መጽሐፈ ሀገር ክሙ ይላል። ራእየ ኢትዮጵያ
መጽሐፈ ሀገርክሙ ራእየ ኢትዮጵያ። ይሄኛው እንግሊዝኛ ርዕስ ተተርጉሞ የቀረበ የለም። በእንግሊዝኛ ርዕስ ራሱን ነው የምትሰጡት። መጽሐፈ ብላችሁ METSEHAFE መጽሐፈ ሀገርክሙ። ሀገር ያው ሀገር ነው። ክሙ ግዕዝ ነው። ሀገርክሙ ሀገራቸው። ራእየ ኢትዮጵያ ራእየ ነው። RAEYE ኢትዮጵያ RAEYE ኢትዮጵያ ራእየ ኢትዮጵያ። ይሄ 2009 የተጻፈ ነው። ይሄኛው ከመቶ ባነሰ ገጽ የተቀነበበ ነው። ይሄ የግድ ሁላችሁም እንድታነቡት ያስፈልጋል። 2009 ስለሆነ በኢትዮጵያ ለውጥ ከመምጣቱ በፊት የተጻፈ መጽሐፍ ስለሆነ ይሄንን በተለይ ሁላችሁም ማንበብ ይኖርባችኋል። መጽሐፈ ሀገርክሙ ራእየ ኢትዮጵያ መጽሐፈ ሀገርክሙ ራእየ ኢትዮጵያ። ስለዚህ በአማርኛውም በእንግሊዝኛውም ተመሳሳይ ነው። ግን እናንተ ታይፕ የምታደርጉት መጽሐፈ TSE ነው። መጽሐፈ ሀፈ ችግር የለውም። ሀገር ነው። HAGERKEMU ሀገርክሙ ራእየ ኢትዮጵያ ብላችሁ ታይፕ በማድረግ ታገኙታላችሁ። ይሄ 5ኛው መጽሐፍ ነው። 6ኛው መጽሐፍ ኦፐሬሽን ዚ ላይ ይሄ እንደ ልብ ወለድ ነው። የፖለቲካ ልብ ወለድ ነው። the silent coup ይለዋል። the silent coup ኦፐሬሽን ዚ ብላችሁ ሰብታይትል the silent SILENT coup ማለት ደግሞ COUP ኩዴታ ማለት ነው። ኩፕ ነው ሲጻፍ COUP ኩዴታ ፍሬንች ቃል ነው ኩዴታ የሚለው። ስለዚህ ኦፐሬሽን ዚ በቃ እናንተ ኦፐሬሽን ዚ ማለት ዜድ ማለት ነው። ኦፐሬሽን ዜድ ብላችሁ ብትጽፉለት ይመጣል። አማርኛ ርዕሱም እሱ ራሱ ነው። ኦፐሬሽን ዚ ነው የሚለው። ኦፐሬሽን ዚ። 7ኛው መጽሐፍ ዲ ኤክስ ፕሮቶኮል ማንኩሳ ጋምብለርስ ይላል። ዘ ኤክስ ፕሮቶኮል ነው። ይሄም ወሳኝ መጽሐፍ ነው። ዘ ኤክስ ፕሮቶኮል ዘ ብላችሁ ኤክስ እንጽፋችሁ ፕሮቶኮል ስፔስ በመካከሉ አስገብታችሁ ዘ ኤክስ ፕሮቶኮል ማንኩሳ ጋምብለርስ ኤል ደብል አይደለም ሲንግል ነው። ጋምብለርስ ማንኩሳ ጋምብለርስ የማንኩሳው ቃል ኪዳን ይላል የአማርኛ ፍቺው የርዕሱ ማለት ነው። የማንኩሳው ቃል ኪዳን ዘ ኤክስ ፕሮቶኮል። ይሄ 8ኛው መጽሐፍ ነው። ምናልባት የመጨረሻው ይመስለኛል። የመጨረሻው መጽሐፍ ደግሞ the origin of the Habesha people የአበሻ ህዝቦች ታሪክ የሚል ነው። እቺም ምናልባት ብዙ ገጽ የሌላት መጽሐፍ ነች። እቺ እንደ የሀበሻ ፒፕልስ ሄሪቴጅስ ፋውንዴሽን ለፋውንዴሽን መስረታ ኢንትሮዳክሽን እንድትሆን የተጻፈች መጽሐፍ ነች እና the origin of the Habesha people ትላለች። ጥቂት ነው፣ ትንሽ ነች፣ ገጿ ትንሽ ነው። እቺን የአበሻ ህዝቦች ታሪክ ነች። እቺን ታገኛላችሁ ማለት ነው እዛው ላይ the origin of the Habesha people ብላችሁ ታገኛላችሁ ማለት ነው። ስለዚህ እነዚህን መጽሐፍቶች በታይትላቸው ታይፕ በማድረግ ይመጡላችኋል። amazon.com ላይ ገብታችሁ ማለት ነው ታይትላቸውን ታይፕ ስታደርጉት ይመጣል። ከዛ ኦርደር ማድረግ ትችላላችሁ። አለበለዛ ደግሞ books by the author ብላችሁ books by the author በሚለው ላይ author የሚለው ላይ ያው ደራሲ ማለት ነው። እዛ ላይ ቴዎድሮስ ተስፋዬ ዳንዴ ብላችሁ ጻፉለት። ቴዎድሮስ TEWODROS ነው። ተስፋዬ ያው የታወቀ ነው፣ ቀላል ነው። ዳንዲ ደግሞ DANDIE ነው። ስለዚህ books by ቴዎድሮስ ተስፋዬ ዳንዲ ብላችሁ ታይፕ ብታደርጉለት መጽሐፍቶቹን ያመጡላችኋል። በተለይ ለዳያስፖራዎች ነው የተጻፈው። ለዳያስፖራዎች ከኢትዮጵያ ውጪ ላላችሁ amazon.com ላይ አክሰስ የሚያደርገው ዳያስፖራ ነው። መግዛት ፐርቼዝ ማድረግ የሚችለው እሱ ነው። ዳያስፖራ ነው። አገር ውስጥ ላለ ሰው አክሰስ የለውም። አገር ውስጥ እንደምታውቁት የህትመት ዋጋ ውድ ከመሆኑ አንፃር አገር ውስጥ አልታተመም። አማዞን ላይ ነው አፕሎድድ የሆኑት። ስለዚህ ከዛ ከአማዞን ላይ መግዛት የምትችሉት ዳያስፖራዎች ናቸው። ምናልባት ደግሞ እናንተ
ለዘመድ አዝማድ እዚህ ኢትዮጵያ ላለ ሰው እንልካለን ካላችሁ ገዝታችሁ መላክ ትችላላችሁ። እነዚህ መጽሐፍቶች ኤዲሽኑ አፍሪካን ኤዲሽን ነው። የአማዞን አማርኛ መጽሐፍቶችን በአምሃሪክ በሚል አይፈልጋቸውም ወይም ደግሞ አይዛቸው አያውቃቸው ሪኮግናይዝ አያደርጋቸውም። ስለዚህ አፍሪካን ኤዲሽን ነው። አፍሪካን ኤዲሽን ምናልባት በኤዲሽን ከጠየቃችሁ አፍሪካን በሉት። አፍሪካን ኤዲሽን ስትሉት ምናልባት ሊያመጣ ይችላል። አፍሪካን ኤዲሽን አፍሪካ ደግሞ ኖርማል አፍሪካ ሳይሆን AFRIKAN ነው። አፍሪካ በሲ ቦታ ኬ ይሆንና ደብል ኤ ይሆናል ማለት ነው። አፍሪካን ነው። ይሄ አፍሪካነር ከሚለው የመጣ ነው። አፍሪካነር ከሚለው የመጣ ነውና አፍሪካን ኤዲሽን ነው። አፍሪካን ኤዲሽን ላይ ነው የምታገኙት። ኢትዮጵያን ብትሉት ምናልባት አምሃሪክ ብትሉት ላያመጣላችሁ ይችላል። ስለዚህ እነዚህን መጽሐፍቶች ፈልጋችሁ ገዝታችሁ ብታነቧቸው ጠቃሚዎች ናቸው። ኢትዮጵያን ፖለቲካ፣ ማህበራዊና ወቅታዊ ሁኔታ በትክክል መረዳት ለሚፈልግ ሰው በተለይ ሂስቶሪያን ለሆነ ሰው የኢትዮጵያን ፖለቲካ መዘገብ የፖለቲካ ታሪክ ነው። ታሪክ ሳይሆን ፖለቲካውን ታሪክ ኢትዮጵያ ከ2005 ጀምሮ የመጣችበትን ሂደት እንዴት ዛሬ ያለችበት የፖለቲካ ቀርቃር ውስጥ እንደገባች ማወቅ የሚፈልግ ማለት ነው። እነዚህን መጽሐፍቶች በማንበብ ዛሬን መናገር ይቻላል። ስለ ዛሬ መናገር ይቻላል። ስለ ወደፊትም መተንበይ ይቻላል። ኢትዮጵያውያኑ እነዚህን ጉዳዮች አላወቋቸውም። ስላላወቋቸው ደግሞ ታሪካዊ ስህተቶችን ሰርተዋል። ታሪካዊ ስህተቶችን በመስራታቸው ደግሞ ብዙ ሚሊዮን ህዝቦች አልቀዋል። ኢትዮጵያውያን አልቀዋል። ብዙ ክርስቲያኖች አልቀዋል። ብዙ አማራዎች አልቀዋል። የትግራይ ተወላጆች አልቀዋል። በተለያየ ቦታ ጄኖሳይድ ተፈጽሟል። የኤትኒክ ክሊንሲንግ የሚባለው አይነት የዘር ማጽዳት ተከናውኗል። ብዙ ሁነቶች ተከናውነዋል ኢትዮጵያ ውስጥ። ሃይማኖት ፖለቲካ ውስጥ ገብቶ ምን ያክል ሜስ እንደሰራ በተለይ የባዕዱ ሃይማኖት ማለት ነው። እነዚህ የሃይማኖት ድርጅቶች እንዴት የፖለቲካ ኢንተረስት እንዳደረባቸው የሚያሳዩ ጉዳዮች አሉ። እነዚህ ጉዳዮች ናቸው የኢትዮጵያን ፖለቲካ የወሰኑት። ኪነ ጥበብ ብዙ ሚና ተጫውቷል በኢትዮጵያ ፖለቲካ በተለይ ከ1950ዎቹ 60ዎቹ ጀምሮ። እነዚህ መጨረሻቸው ምን ሆነ? እንዴት ተቃኙ? ማንቃኛቸው የኢትዮጵያን ኪነት ማንቃኘው ኪነ ጥበብና ስነ ጥበብ የሚባለውን ዘርፍ ማለት ነው። ማንቃኘው በመጀመሪያ ደረጃ ከተቃኘ በኋላ ደግሞ ምን ኢምፓክት አደረሰ? ምን ኢምፓክት አመጣ በኢትዮጵያ ህዝብ ላይ፣ በኢትዮጵያ ማህበረሰብ ላይ? እነዚህን ሁሉ ታገኟቸዋላችሁ እነዚህ መጽሐፎች ላይ። እነዚህን በማንበብ ብቻ ነው የኢትዮጵያን ፖለቲካ በትክክል አንደርስታንድ ማድረግ የምትችሉት። በተለይ ስለ ኢትዮጵያዊነታችሁ የምትቆረቆሩ ሰዎች ማለት ነው። ልሂቃን ያውቋቸዋል። እነዚህን ጉዳዮች ልሂቃን ያውቋቸዋል። ምክንያቱም እነሱ ናቸው አክተሮቹ፣ አርኪቴክቶቹ፣ የፖለቲካው አርኪቴክቶች እነሱ ናቸው። እነሱ በሚፈልጉት አቅጣጫ ነው የኢትዮጵያን ፖለቲካ ያስኬዱት። ስለዚህ እዚህ ቅርቃር ውስጥ የገባ ነው እነሱ በሚፈልጉት አቅጣጫ ስለሄደ ነው። ስለማያውቁት አይደለም፣ ያውቁታል እነሱ። እናንተ ግን አታውቁትም። በእናንተና በህዝቡ በማህበረሰቡና በህዝቡና በልሂቃን መካከል ያለን ጋፕ ነው ይሄ የሚሞላው። እነዚህ መጽሐፍቶች የሚሞሉት እነዚህን በማንበብ የልሂቃኑን አስተሳሰብ እንድታውቁ ያደርጋቸዋል። የኢትዮጵያን ፖለቲካ እንድትረዱ ያደርጋቸዋል። ቀጣዩን መጻኢውን ደግሞ የኢትዮጵያና የራሳቸውን ዕጣ ፈንታ እድል ፈንታ የምትወስኑበትና የሚገጥማቸውን ቻሌንጆች ፌስ ልታደርጉ የምትችሉባቸውን መኮንኖች ያሳያቸዋል። የማህበረሰቡንም ችግር ይጠቅሳሉ። የስነ ልቦና ችግር ባህል ላይ ያለው፣ ሃይማኖት ላይ ያለው ይሲ way of lifeአችን፣ የህይወት ዘይቤያችን፣ እነዚህ ጉዳዮች በሙሉ እነዚህ መጽሐፍቶች ላይ ታገኟቸዋላችሁ። ፕሊስ እነዚህ መጽሐፎች አንብቡና የኢትዮጵያን መጻኢ ዕጣ ፈንታ አውቀንና አቀደን በመንሰራው በታወቀ እና በተረዳነው መልኩ ብናስኬደው የተሻለ ይሆናል። አለበለዚያ የደመ ነፍስና የዘፈቀደ አካሄድ ዛሬ የገባንበት ቅርቃር ውስጥ የሚከተንና አገርም ሊፈርስ ይችላል። ብዙ ህዝቦች ሊያልቁ ይችላሉ። የኢትዮጵያ ጂኦግራፊ የምታውቁት ጉዳይ ነው። በምን የተከበበ እንደሆነ ታውቁታላችሁ። ጂኦግራፊው እንዳለ ስትራቴጂክ የሆነ ቦታ ላይ ነው ያለው።
ብዙ ጠላቶች ያሉት አካባቢው ላይ እና ማህበረሰቡ ላይ ጥቃት ሊደርስ ይችላል። ሃይማኖቶች ሊጠፉ ይችላሉ፣ እሴቶች ሊጠፉ ይችላሉ እና በማወቅ ብቻ ነው እነዚህ መመከት የምትችሉት በማወቅ ብቻ። ያሳወቃቸው ግን የለም። ልሂቃኑ ክደዋቸዋል። ልሂቃኖቻችሁ ያመናችኋቸው አርቲስቶቻችሁ የስነ ጥበብ ባለሙያዎቻችሁ ክደዋቸዋል። አልነገሯችሁ እነሱ የደበቋቸውን ሚስጥሮች ነው እዚህ ጋር ማሳያችሁ። እነሱ የደበቋቸው ሚስጥሮች እነሱ ለሚፈልጉት ትግል ብቻ ነው እናንተን ትሪገር የሚያደርጓችሁ የምትፈልጉትን እየኮረኮሩ ማለት ነው። በሚፈልጉት አቅጣጫ እንድትሄዱላቸው ፊሽካ እየነፉ የምትሄዱበትን እንደ እረኛ ሲባልም ደግሞ ታማኝ እረኛ አይደለም። በጎቹን የሚወድ እረኛ አይደለም። በጎቹን እንደሚያስበላ ለተኩላ እንደሚያስበላ እረኛ እንደ ግዴለሽ እረኛ በሚፈልጉት አቅጣጫ እየወሰዱ ለሚፈልጉት ዓላማ እያዋሏቸው ትግላቸውን፣ ስሜታቸውን፣ አትኩሮቶቻቸውን ሁሉ በሚፈልጉት አቅጣጫ እየመሩ የሚፈልጉት ደረጃ አድርሰውታል የሀገሪቱን ፖለቲካ ማለት ነው። ስለዚህ ኢትዮጵያ ውስጥ የተከሰተው ፖለቲካ ሁሉ እነሱ የሚያውቁት እነሱ አቀደው ያደረጉት ሲሆን ለእናንተ ግን ዱብዳና አስደንጋጭ እልቂት የሞላበት ጭካኔ የሞላበት ሆኖ አግኝታችሁታል አሁን 2016-17 ላይ። ስለዚህ የዚህ ሚስጥር ምንድነው የሚለውን ነገር ከነዚህ መጽሐፍቶች ነው የምታገኙት። እነዚህን መጽሐፍቶች አንብቧቸው። እኛ የጻፍነው እነዚህን መጽሐፍቶች ያዘጋጀነው ማህበረሰብ ስህተት ውስጥ እንዳይገባ ነበር። ስለዚህ ለቃሉ ብቻ ነበር የሚሰሙት። እንደዚህ አይነት አስተሳሰቦች እንዲሰሙ አይፈለግም ነበር። ስለዚህ እንዳይሰሙ ተደርጓል በሁሉም አካላት ማለት ነው፣ በመንግስትም በተቃዋሚዎችም። ስለዚህ አንብቧቸውና ሚስጥሩን ተረዱ። እነዚህ መጽሐፍቶች በማንበብ ፖለቲካውን ተረዱት። ከዛ በኋላ ስለ ራሳቸው ጉዳይ፣ ስለ ሀገራቸው ጉዳይ፣ ስለ ህዝባቸው ጉዳይ የምትዝኑበትንና የምትተርፉበትን ምናልባትም ደግሞ አሸናፊ የምትሆኑበትን ሀገራችሁን የምታድኑበትን ኢትዮጵያ እንዳትፈርስም ልታደርጉ የምትችሉበትን እሴቶቿ እንዳይጠፉ ታሪኳ ቅርሷ እንዳይጠፋ አሁን በተለይ በትርክት ስም እየጠፋ ነው። በትርክት ስምና በዚህ በኮሊደር ልማት ስም ቅርሶችና ውርሶች ትርክቶች አዳዲስ ትርክቶች እየተፈጠሩ የድሮቹ እየጠፉ ስለሆነ ያንን ማዳንና ማትረፍ ትችላላችሁ። ከሊቃኖቹ ራሳችሁን ነፃ ልታደርጉ የምትችሉበትን አቅጣጫ የሚያሳዩ መጽሐፍት ናቸው። ስለዚህ amazon.com ላይ ገብታችሁ በርዕሱ ወይም ደግሞ በኦተርስ ኔም በደራሲው ስም ገብታችሁ ማግኘት ትችላላችሁ። አንብቧቸው፣ ኢንጆይ አድርጓቸው። አስተያየቶቻችሁን ደግሞ በምትችሉት ወይ በማህበራዊ ድረገጽ ኮሜንት ማድረግ ትችላላችሁ። ፖስታ ሳጥንና ኢሜሎችም አሉ። በእነሱም በመጻፍ የሚስተካከሉ ነገሮችን በጋራ እናስተካክላለን። የሚመከርባቸውንም ጉዳዮች በጋራ እንመክራለን። አገራችንንና ህዝባችንን በጋራ እንድናደን እነዚህ መጽሐፍቶች ተዘጋጅተዋል። ምናልባት ታሪካዊ መጽሐፍቶች ናቸው። ምናልባትም ደግሞ ብቸኛ ማለት ይቻላል ብቸኛ ወቅቱን የዘገቡ መጽሐፍቶች ናቸው ተብሎ ሊወሰዱ ይችላሉ። ብቸኛ ምክንያቱም ብዙዎቻችን 90% ኢትዮጵያ ውስጥ 90% የሚሆነው የህብረተሰብ ክፍል ባያዝዶ ነበር፣ ስሜታዊ ሆኖ ነበር፣ በኪነቱ ነበር የሚነደው፣ በልሂቃኑና በአክቲቪስቶች ነበር የሚነደው። ገለልተኛ የሆነ ሐሳብ አልነበረም። ስለዚህ ይሄኛው በትክክል ራሱን ገለልተኛ አድርጎ ኩነቶች ከመከሰታቸው በፊት ሲጠቅስ ሲዘግብ የነበረ ከመሆኑ አንፃር ውጤቶችንም አይቶ ውጤቶችንም ዘግቦ ሙሉ ታሪክ የፖለቲካውን ከ2005 እስከ 2016 እና 17 ያለውን የዘገቡ መጽሐፍቶች ናቸው ብለን እናስባለን። አንብቧቸው። አጋዚያን በሚል ኢንተርኔት ላይ ሶሻል ሚዲያ ላይ ዩቲዩብ ላይ አጋዚያን ብላችሁ ወይም ደግሞ በቴዎድሮስ ዳንዲ በሚል ከዚህ በፊት በተዘገቡ ብዙ ኦዲዮ ቪዲዮ ዝግጅቶች ላይም ታገኙናላችሁ። እዛም ላይ ኮሜንት ማድረግ ይቻላል።
እዛ ላይ ብዙ ሐሳቦች አሉ እነሱ ደግሞ ያው ብዙ ብዛትም ስላላቸው ስትፈልጉ ያው ታዩዋቸዋላችሁ ታደምጧቸዋላችሁ ኮሜንቶቻችሁንም የምትፈልጉትን ሁሉንም ኮሜንት እዛ ላይ ጻፉልን ማስተካከል የሚገባን ነገር ካለ እናስተካክላለን ወደፊት ደግሞ ሌሎች ስራዎችን አቬል እናደርግላችኋለን ማለት ነው በቴዎድሮስ ተስፋዬ ዳንዲ የተዘጋጁ መጽሐፍቶች ናቸው ቴዎድሮስ ዳንዲ በሚል ዩቲዩብ ላይ ታገኙታላችሁ ብዙዎቹን አጋዛያን ብላችሁን ደግሞ አንዳንድ ዶክመንቶችን ልታገኙ ትችላላችሁ አመሰግናለሁ መልካም ነበር